ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ ከባንካችን ምን አገልግሎት ፈልጉ የሞባይል አየር ሰዓት መሙላት የትምህርት ቤት ክፍያ መክፈል የአውሮፕላን ጉዞ ትኬት መቁረጥ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል ብርሃን ባንክ እንደ ስማችን ብርሃን ነው ስራችን FM 5.1 ላይ ተገኛላችሁ አብራችሁን እየቆያችሁ ስለሆነ እጅግ ነው ምናመሰግነው የፓላስን ጉዳይ እናንሳ ኤፍኤ ካፕን ማሸነፍ ችሏል የዌምብሌ ደስታ የተለየ ነበር በተለየ ፓላስ ደጋፊዎች ይህንን ጉዳይ እንመልከት ረጅም ዓመት ለቆየ ቡድን የመጀመሪያው ዋንጫው ነው ይሄ በጣም አስገራሚ ነው ነገር ግን ፓላስ በፍጻሜዎች ላይም ብዙ የመገኘት ታሪክ የለውምና ይህንን ጉዳይ እናንሳ ማንቸስተር ሲቲ ነው ደግሞ ያሸነፉት ማንቸስተር ሲቲ ነው ያሸነፉት የአንድ ሳም ከኒንግሃም የሚባል የአይኒውስ ጸሐፊ ምን ይላል ስቴዲየም ውስጥ ነበርኩ ይላል በኋላ ተሻረባቸው እንጂ ሁለተኛ ጎል አስቆጥሮ ነበር ኢስማኤል አሳር ከጨዋታው ነው ተብሎ ዳንኤል ሙኞዝ ያስቆጠረው ጎል ተሻረ እና ያ ጎል ሲቆጠር አጠገቡ የኔ ስማርትፎን ላይ አለ የዴሲቤል ካውንተር ነበር አለ የድምጽ መለኪያ ነበር እና ያ ጎል ሲቆጠር 115 ቆጠረ አለ ስልኬ በዴሲቤል ካውንተር አንድ ሰው ያለ ጆሮ ፕሮቴክሽን ከ85 ዴሲቤል በላይ መስማት የለበትም ይባል 115 ነው የነበረው ሁለተኛ ጎል ሲቆጠር ስቴዲየም ውስጥ የነበረው ስሜት ስልኬን ሊያፈነዳው ነበር እና በኋላ በቪአር ኳሱን የነካው ኢስማኤል አሳር ከጨዋታ ውጪ ስለነበር ተሻረ ግን ያቺ ቅጽበት የመጀመሪያው የኤቤሬቼዜ ጎል ሲቆጠር ከነበረውም በላይ መሬት አንቀጥቅጥ የደጋፊ ድምጽ የተሰማበት ቅጽበት ነበር ይላል ምክንያቱም እናሸንፋለን በቃ የሚለው ስሜት የበለጠ ጎላ የሚለው ሁለተኛው ጎል ሲቆጠር ሰዓቱ ያለቀም ስለነበር የመጀመሪያው ጎል ሲቆጠር ግን በመጀመሪያው 15 ደቂቃ ውስጥ ነው ጎሉ የተቆጠረው ስለዚህ ገና ከባድ 75 ደቂቃ እንደሚጠብቃቸው ስለሚያውቁ የደስታቸው መጠን ያን ያህል አልነበረም እና የአቨሬጅ ፔን የሚባለው 90 ምናምን ከደረሰ አቨሬጅ ፔን ነው ምናምን ይባላል ጆሮሽ ላይ ዴሲቤሉ መጠን ስለዚህ ያለ ኢር ፕሮቴክሽን እንደዚህ አይነት ድምጽ መጋለጥ የለብሽም ለምሳሌ የሆነ ቦታ የተኩስ ጌም ምናምን አለ አይደል እዛ ላይ በጣም ትልቅ ጆሮ ድምጽ የሚያፍን ዲቫይስ ተጠቀሚያለሽ ከዛ በላይ ሲሆን ማለት ይሄ ከዛ በላይ 115 ነው የደረሰው የአንድ የፓወር ድሪል ከፍተኛው ድምጽ መጠን 115 ነው ይባላል እንደዛ ማለት በጣም ኃይለኛ ድምጽ ነው የነበር ለፓላስ ያንን ማለት ነው ጨዋታው ላይ የመጀመሪያው ጎል ሲቆጠር 112 ነበር ገና ስለነበር ገና የሚቀር 75 ደቂቃ ስላለ በአንድ ጊዜ ዶንት ሴሌብሬት ወርሊ እንደሚባለው ማለት ነው ሴሌብሬት አድርገዋል ግን የቤት ስራው ገና ነበር ጨዋታው ሲጀምር የመጀመሪያው 15 ደቂቃ ውስጥ የመጀመሪያው 16 ደቂቃ ውስጥ የመጀመሪያው ጎል ሲቆጠር የመጀመሪያው ጎል ሙከራቸው ነበር ኤክስጂያቸው 0-0 ነበር ፖሴሽናቸው 15% ነበር የመጀመሪያው 10 ደቂቃ ምንም 88 ለ12 ነው ነበር ፖሴሽን አፍኗቸው ነበር ሲቲ እንደመጣ ያው በኖርማል ሁኔታ ሲቲ ማሸነፍ ነበርበት ያን ጨዋታ በኖርማል የፐርፎርማንስ ፓራሜትር ሲቲ የተሻለ ቡድን ነበር ግን ያንን ኤክስፔክት እናደርጋለን ከፓላስ ሲቲ እንደሚሻል ፍጹም ቅጣት ምትሰታዋል ሌሎች የጎል ዕድሎች ሰታዋል ዲን ኤንደርሰን በጨዋታው መቆየቱ በጣም እድለኛ ያደርገዋል በእኔ እምነት በቃ ምንም ማያሻማ ቀይ ካርድ ምንም ሁለቴ ማሰብ የማይጠይቅ ቀይ ካርድ ነበር ግን የፍጹም ቅጣት መቷ ሲያድን ደግሞ የዴሲቤሉ መጠን 114 ነበር የክሪስታል ፓላስ ደጋፊዎች ናቸው ዊምብሌን ለ90 ደቂቃ ጨዋታ ያደረጉት ሲያልቅ 113 ሆነ
የዴሲቤሉ መጠን። ለምን ከ126 ከ120 ዓመት በኋላ በታሪካቸው ለመጀመሪያ ጊዜ ያሸነፉት ዋንጫ ስለሆነ ነው። እነሱ 164 የሚሉ አሉ፣ ግን በይፋ በሰነዶች የ120 ዓመት ታሪክ ያለው ቡድን በኤፍኤ ካፕ በዋንጫው ላይ ለመጀመሪያ ጊዜ በታሪካቸው ስማቸው ተጽፏል። የክለቡ ደጋፊዎች 1861 ላይ ነው የተመሰረት ነው ይላሉ። የታሪክ ሰዎች ይህን ይከራከሩበታል። በይፋ የሚታወቀው 1905 ላይ እንደ ተመሰረቱ ነው። ሁለቱም የፍጻሜ ጨዋታዎች ልብ የሚሰብሩ ነበሩ ለነሱ። አንደኛው አሌክስ ፈርጉሰን በስራቸው የቆዩበት ያን የፍጻሜ ጨዋታ ቢሸነፉ ይሰናበቱ ነበር የሚባል 1990 የኤፍኤ ካፕ በፓላስ እና ኢያን ራይት የነበሩበት ቡድን ነበር። ያ ቡድን ይመሩ ነበር፣ መጨረሻ ላይ ነው የተሸነፉት። 2016 ላይ ደግሞ አለም ፓርዲው ነበሩ፣ ስቲቭ ኮፔል በቀደም ስቴዲየም ውስጥ የ90ውን ቡድን ያሰለጠኑት ሰው። ሌላኛው አለም ፓርዲው ናቸው በቫንሃል ቡድን የተሸነፉበትና በተጨማሪ ሰዓት ጄሴ ሊንጋርድ የማሸነፊያውን ጎል ያስቆጠረባቸው ያቺን አስቂኝ ዳንስ አሰልጣኙ ሲደንሱ ያየንበት ማለት ነው። እና ያ ዳንስ መነጋገሪያ እንዲሆን ስላልፈለጉ ስቴዲየም አልነበሩም ሰውየው። ሌሎች የቀድሞ የፓላስ ትልልቅ ተጫዋቾች ነበሩ ስቴዲየም ውስጥ ስቲቭ ኮፔልን ጨምሮ የቀድሞ አሰልጣኝ የነበሩት ሰው። በኋላ ግን አይ እኔ ነገር ምንም አያሳፍረኝም ያንን በተመለከተ፣ ምክንያቱም ዝም ብሎ አድሬናሊን ነው፣ ድንገት ደስ አለኝ እንደዚህ አይነት ሴሌብሬሽን አሳየው። ግን እኔ በታየው ቁጥር ያ ሰዎች ስለሚያፌዙ በዛ ኔጌቲቭ ኢነርጂ መሆን አልፈለግኩም አሉና ስቴዲየም ውስጥ እሳቸው አልነበሩም አለም ፓርዲው። በቀደም ስለ ቦሎኛ እንዳነሳ ነው ግን የሴንሰብል አስተዳደር ስኬት ነው። 2010 ላይ ስቲቭ ፓሪሽ የሚባሉት ሰው ከልጅነታቸው ጀምሮ የዚህ ክለብ ደጋፊ የነበሩት ሰው ወደ ሊኩዊዴሽን፣ ወደ መፍረስ፣ ወደ 3ኛ ዲቪዚዮን መንሸራተት፣ ከከፋ ከዛም በታች ዝቅ ማለት፣ ከፕሮፌሽናል የሊግ እርከን ውጭ የመሆን ስጋት የነበረበትን ክለብ ነው የዛሬ 15 ዓመት የገዙት። ኃይለኛ የፋይናንስ አጣብቂኝ ውስጥ የነበረ ነው። ሰዎች ምን ይሉ ነበር? ምንድነው ፓላስን መሆን ትርፉ? ምንድነው ትርፉ ፓላስን መደግፍ? 2013 ላይ ነው ፕሪሚየር ሊግ ላይ የመጣ። አሁን 12 ዓመት ሆኖታል ሳይወርድ። ለምሳሌ አንድ ጥሩ ነገር ነው። ግን ፓላስ ከ10ኛ ከፍ ብሎ ከ15ኛ ዝቅ ብሎ ጨርሶ አያውቅም። ምንድነው አላማው? የፓላስ ለአውሮፓ ውድድር አትጫወቺም፣ የመውረድ ስጋት የለብሽም፣ ምንም ቴንሽን የለም። ምን ያደርጋል ፓላስን መደገፍ? ምንም አላማ የለውም እኮ በቃ አይነት ስሜት ነበር። ለፓላስ ደጋፊዎች ትርጉም አለው። ኦፍኮርስ የሆነ አካባቢያችን የሚወክል ነው። ብዙ ጥቁሮች ያሉበት የለንደን አካባቢ ያለ ነው። ብዙ ጥቁር ተጫዋቾችን ፓላስ ውስጥ እናያለን። ብዙ ጥቁሮች ፓላስንም ይደግፋሉ። ፓላስና አርሰናልና ዌስትሃም በተለይ ከካሪቢያን ተሰደው የሚሄዱ ሰዎች በብዛት የሚኖሩባቸው አካባቢዎች ላይ ያሉ ክለቦች ከፍ ያለ የጥቁሮች ድጋፍ ያላቸው ናቸው። ግን አንድ ዩኒክ የሚያደርገው የድጋፍ ካልቸር ደግሞ አለ። ሆልምስዴል ፋናቲክስ የሚባሉ አልትራ ደጋፊዎች። እንግሊዝ ውስጥ አልትራ የሚባል ነገር የአልትራ ካልቸር የለም። ጥብቅ የማንቸስተር ዩናይትድ ደጋፊ፣ የሊቨርፑል፣ የአርሰናል፣ የቼልሲ፣ የሲቲ የምን ደጋፊ ይኖራል። ግን የአልትራ ካልቸር የለም። ለምሳሌ በሌሎቹ ሀገራት እንደምናነሳው አይነት የአልትራ ደጋፊዎች ካልቸር የለም። እንደዛ የሚባል ነገር የፍሌር እያደረጉ አንድ ላይ ወይ ራቁታቸውን ሆኖ ወይ አንድ ላይ ጥቁር ለብሰው ወይ አንድ ላይ የሆነ አይነት ሃርመኒ ፈጥረው ምናምን አታኝ። ለዚህ ነው ሁሌም የእንግሊዝ የድጋፍ ካልቸር እንደሚባለው ነው ወይ የሚለው ግራ የሚገባኝ ለዚህ ነው። ግን ይሄኛው አለው፣ ብቸኛው ነው በፕሪሚየር ሊግ የአልትራ ካልቸር ያለው። ስቴዲየም ውስጥ ሌላ ቦታ አይተነው ማናቅ ድጋፍ እኮ ነው ያየነው። አንዱን ቲፎ አየሽው አይደለም? ባለፈው የዌስትሃም ማነው የፍጻሜው ጨዋታ ከመደረጉ በፊት አባት ከሁለት ትንንሽ ልጆቹ ጋር የሚታይበት አንድ ምስል ማርክ ዊሊያምስ ይባላል። እና 2011 ላይ በኦልትራፎርድ ዳረን አምብሮስ ያቺን የቀድሞ ኒውካስል ተጫዋች አስደናቂ ጎል ሲያስቆጥር ሁለት ልጆቹን አቅፎ ይዞ ከሁለቱ ጋር ሴሌብሬት ሲያደርግ የሚያሳይ አንድ በጣም ኢሞሽናል ምስል አለ። እና 2017 ላይ ይሄ ሰው በካንሰር ምክንያት ህይወቱ አለፈ። ግን ያቺ ከፓላስ የድጋፍ ፋንደም ጋር የምትነሳ ምስል ነች ሁሌ። እሱን የሚያሳይ ትልቅ ቲፎ ነው ይዘው የገቡት ስቴዲየም ውስጥ። በሌላ የእንግሊዝ ክለብ አታይም እንደዚህ አልትራዎች። አሁን በሌሎች ክለቦች እንዲህ አይነት ሃርሞናይዝድ የሆነ ቲፎ፣ ትልልቅ ቲፎ የመስራት ምን ማለት ባህል አለ የለም እዚህ እንግሊዝ ውስጥ። እነዚህ ግን ይሄንን አድርገውታል። እና መጨረሻ ላይ እንግዲህ 78% ፖሴሽን ቢኖረውም ሲቲ የሚያስደንቅ የግብ ጠባቂ ብቃት ግድብ ይላቸውም በመከላከል የነበሩ ተጫዋቾች ሂሮይክ የሆነ ፐርፎርማንስ አሳይተዋል። ለምሳሌ ክሪስ ሪቻርድስ
ተከላካያቸው አሜሪካዊ ተከላካያቸው 12 ጊዜ ነው ኳስ ክሊር ያደረገው። ዲን ኤንደርሰን 7 ጊዜ ነው ሙከራ ያዳነው። ኤቨሬጅ ኤዜ ነው የማሸነፊያውን ጎል ያስቆጠረው። ኦሊቨር ግላስነር አምና እዚህ ልሻል ባየር ሚኒክ ይፈልጋቸው ነበር እኚህን ሰው እና የውድድር ዘመኑ ግን ሲጀመር እንደ ማይክል ኦሊሴ አይነት በጣም አስፈላጊ ተጫዋቻቸውን አጡ በባየር ሚኒክ። ዮአኪም አንደርሰን የሚባለው ተከላካያቸው ወደ ፉልሃም ሄደ። በጣም ወሳኝ ተጫዋቾች ናቸው እነዚህ። እነሱን አጡና የውድድር ዘመኑ ሲጀመር ከመጀመሪያዎቹ 8 ጨዋታዎች አንድም አላሸነፉም። ወራጅ ቀጠና ውስጥ ነበሩ። ስለዚህ በቃ የሀፍ ሲዝን ወንደር ናቸው፣ ለግማሽ ሲዝን ብቻ የሚሆን ቡድን ነው የሰሩት ተባለ። ግን ሰውየው ከዚህ በፊት ዩሮፓ ሊግ አሸንፈው ያውቃሉ። በጣም የሚደነቁ አሰልጣኝ ናቸው። ግን በቀደም አሉና እድለኞች ነን አሉ ማሸነፋችን፣ ሲቲን ማሸነፋችን እድለኞች ነበርና አሉ። እኔ ለእግር ኳስ ጥሩ ነው ነው የምለው። ይህ እንደ አይነት ቡድኖች ማሸነፍ ለእግር ኳስ ጥሩ ነው። ዝም ብሎ ፒውርሊ ስታቲስቲካል በሆነው ነገር የምታይ ከሆነ 23-7 ሲቲ በሙከራ በኤክስጂ 2.23 ለ0.74 የሲቲ ተጫዋቾች ከጎል ፊት የበለጠ ቢሰክኑ ኖሮ ለምን እንደሆነ አይታወቅም ጓርዲዮላ በፍጻሜ ጨዋታ ያለ 6 ቁጥር ለመጫወት ወሰነ። ልክ እንደ ቻምፒየንስ ሊግ ፋይናል ማለት ነው። ጠየቋቸው ይሄንንም ጓርዲዮላ እኮ አድርጎት ያውቃል ያለ ዲኤም መጫወት ለሱ አድርጎት የሚያውቅ ነገር ነው። 2021 ታስታውሻለሽ ምሳ የቻምፒየንስ ሊግ ፋይናል ሲደረግ የፍጻሜው ጨዋታ ላይ ሮድሪ ቤንች ሆኖ ፌርናንዲኞ ቤንች ሆኖ ኢልካይ ጉንዶዋንን ነበር 6 ቁጥር ያደረገው። ልክ እንደዛ ጨዋታ 1-0 ተሸነፈ። እዚህኛው ላይ ልክ ነው ኮቫቺች የለም እዚህኛው አጋጣሚ ላይ ሮድሪም ተጎድቷል፣ ስለዚህ አይሰለፍም። ግን በጥር 60 ነው 50 ሚሊዮን ያወጣበት ኒኮ ጎንዛሌዝ ነበር ስፔሻሊስት የቦታው ተጫዋች ነው። አልተሰለፈም እሱ። ኬቨን ደ ብሮይነን እና ቤርናርዶ ሲልቫን ነው ሁለቱ ጥልቅ አማካዮች አድርገው የተጠቀሙ። ኃይለኛ አታኪንግ ላይናፕ ነው ይዘው የገባው። ሁለት ንጹህ የክንፍ ተጫዋቾች፣ ሁለት ኦልሞስት እንዳያጥቂ የሚጫወቱ ተጫዋቾች ነበሩት ማርሙሽና ሃላንድ። እዚሁ ጨዋታ ላይ በእርግጥ እሱ አይደለም የወሰነው። የፍጹም ቅጣት ምት የመምታት ኃላፊነት የሃላንድ ነው ሲቲ ውስጥ እንደምናውቀው። ምንም እንኳ በዚህ አመት 3 ቢስትም ግን ለማርሙሽ ሰጠው የፍጹም ቅጣት ምት ኃላፊነቱን። ቤንች ላይ ጃክ ግሪሊሽ ብቃቱ ቢወርድም ነበር እንዲህ አይነት ትልልቅ ጨዋታዎች የመጫወት ታሪክ ያለው ተጫዋች ነው። ወይ ደግሞ 53 ሚሊዮን ፓውንድ ወጥቶበት የመጣው ማቲዩስ ኑኔስ ነበር። ከነዚህ ሁለት ተጫዋቾች ይልቅ ለሲቲ አንድም ደቂቃ ተጫውቶ የማያውቀው ክላውዲዮ ኤቼቬሪ የመጀመሪያ ደቂቃዎቹን ያገኘው በዛ የፍጻሜ ጨዋታ ላይ ነው። እንግዳ ውሳኔዎች ነበሩ በፔፕ በኩል የተላለፉ። በግማሽ ፍጻሜው ጎል ያስቆጠረላቸው ተጫዋች ሪኮ ሉዊስ ጭራሽ ከስብስብ ውጪ ነበር፣ ወይም ጄምስ ማካቲ። ሁለቱም ተጫዋቾች በሴሚ ፋይናል ጎል አስቆጥረዋል። ሪኮ ሉዊስ ደግሞ ካስቆጠራቸው ጎሎች ከ3 ጎል ነው ያስቆጠረው፣ ሁለቱም ፓላስ ላይ ነው ያስቆጠረው። ስለዚህ ከፓላስ ቀጥሎ ሪከርድ አለው። ይህንንም ተጫዋች ጭራሽ የስኳዱ ዝርዝር ውስጥ አልነበረም። እንዲህ እንግዳ ውሳኔዎች አሰልጣኙ ወስኗል ጓርዲዮላ በዛ ጨዋታ ላይ። አሁን እኔ ብቸኛው በዓለም ላይ ብቸኛው ኦቨርቲንክ በማድረግ የሚተች አሰልጣኝ ነው እላለሁ። ኦቨርቲንክ ማድረግ የሚባል ነገር ያለ አይመስለኝም። ግን ተጋጣሚን ቡድን በተመለከተ የምትሰጪው ግምት እኔ ሲቲ ፓላስን ሲገጥም ኦኬ ሼል ሾክ እናደርጋቸዋለን ብሎ ቢዘጋጅ ሲቲ ይሻላል ነው የምለው። የቤሪች ኤዜ እኮ እንደዚህ ያደርገናል ከሚል ከዛ በላይ ኳሊቲ ስላለው የራሱ ቡድን ላይ ኢንቨስትድ መሆን አለበት ነው የምለው። ኖርማሊ የትልቅ አሰልጣኝ አፕሮች እሱ መሆን አለበት። የትልቅ ቡድን አሰልጣኝ እሱ የኔ ነው። ግን ይሄ በቃ ኳሊቲ ያለሽ የበለጠ ኳሊቲ ያለሽ ሹድ ቢ ሲምፕል እንደንትን ግን አይደለም። ያው ቀላል ባይሆን ለዚህ ነው አሰልጣኝ ማን ነው ቀላል መስሎ ስለሚታየን ማለት ነው። ግን ለምንድነው ለእግር ኳስ ጥሩ ነው ብዬ ማስበው በእኔ እምነት ምሳ እግር ኳስን ቅድም ስለ ቶተንሃም ስናነሳ እንዳልነው ዌጅ ቢል ነው ዲክቴት የሚያደርገው ውጤቶችን የሚወስናቸው የበለጠ የፋይናንስ አቅም ያለው ነው። ስለዚህ አንደርዶግ ስቶሪ እየጠፋ መጣ። ትናንትና ምን እያነበብኩ መሰለሽ የነበረው ስለ ሃቪየር ኤሮዬታ ዴፖርቲቮ ላከሮኛ እያነበብኩ ነበር። የኤሮዬታ ላከሮኛ የዛሬ 25 ዓመት ሆነው የሻምፒዮን ከሆነ 2000 ላይ ነበር ሻምፒዮን የማድሪድ ያኔ 3ቱንም ዋንጫ የመውሰድ ፍላጎት ነው። ምክንያቱም 2000 ማለት ማድሪድ ከተመሰረተ 100 ዓመት የሆነው ሲዝን ነበር። ስለዚህ ያንን ሴንቸሪ ሁሉንም ዋንጫ አሸንፈን ነው ማክበር ያለብን ምናምን የሚል ዘመቻ ነበር።
ሳንዝ ነበር የማድሪድ ፕሬዝዳንት የነበሩ ግን የኤሮዌታ ላከሮኛ ዋንጫ ሲወስድ አንድ የሚገርም ነገር ታያለሽ ምሳ 11 ጨዋታ ተሸንፎ ነው ሻምፒዮን የሆነው በአመቱ ታይቶ አያውቅም 11 ጨዋታ ተሸንፎ ሻምፒዮን የሚሆን ቡድን 11 ጨዋታ ተሸንፎ ሻምፒዮን ሆኗል 70 ነጥብ አልሞላም በነጥቡ የነበረው ብዛት 69 ነጥብ ይዞ ነው ሱፐር ዴፖ ማለት ጃልሚኛ ዶናዲኞ ማካይ ኑረዲን አይቤት አይነት ተጫዋቾች ነበሩት ግን ምን ያለው መሰለሽ ያኔ እንደዚህ የሚሆነው ያኔ እግር ኳስ የበለጠ ባላንስድ ነበር የሀብት ልዩነቱ እንዳሁኑ አልሰፋም ስለዚህ ያኔ አሁን ማንቸስተር ዩናይትድን በታይ ፈርጉሰን አብዛኞቹ ቡድኖች ወይ ሌሎቹ ቡድኖች ልክ ጓርዲዮላ ክሎብ ቡድኖች ወይ ኢቭን ኮንቴ ያስመዘገባቸው ነጥቦች ላይ ብዙ አልደረሱ ምክንያቱም ያኔ የፋይናንስ ጋፑ እንዳሁኑ አልሰፋ ያልነበር ያኔ የስቴት ክለቦች አልነበሩ ስለዚህ ሳምፕዶሪያ የሴሪያ ሻምፒዮን ሲሆን ታያለሽ the seven sisters ነበር የሚባለው ሴሪያ 7 የዋንጫ ተፎካካሪዎች ነበሩ ፊዮረንቲና ሌሎቹ በኋላ ግን ህግም ተቀየረ ለነገሩ ያኔ ከ3 በላይ የውጭ ሀገር ተጫዋች መያዝ አትችልም አንድ ቡድን ከ3 በላይ ማጫወት አይችልም ስለዚህ እንዳሁኑ አግባስ ብዙ 20 ተጫዋች ቡድን ውስጥ አይዝም የታለንት ኮንሰንትሬሽን አልነበረም በተለያዩ ክለቦች ውስጥ ነው ይሰራጭ ነበር ያ ማለት በሳምፕዶሪያ ሳይቀር ቪያሊን አቲሎ ሎምባርዶን ወይ ሁሊትን ወይ ሲዶርፍን ወይ ማንቺኒን እንድታይ ያደርግሻል ማለት ፊዮረንቲናስ ባቲስቱታ ወይ ኤጅሙንዶ ወይ ሩይ ኮስታ ይጫወታሉ ማለት ነው ስለዚህ ያኔ እግር ኳስ የበለጠ ባላንስድ ነበር እና ብዙ ሻምፒዮኖች እናያለን አሁን የዴፖርቲቮ ላከሮኛ አይነት እግር ኳስ ያንን አጥቷል ያንን አንፕሬዲክታቢሊቲ አጥቷል እዛ አንደርዶግ ታሪክ ያስፈልጋናል ፓላስ ዊጋን ቼልሲ ነው ያሸነፈው የኤፍኤ ካፕ ሻምፒዮን ሲሆን ከዛ በኋላ ትልቁ ታሪክ ነው በቃ ሲቲ ባለፈው 10 አመት ብቻ 16 ዋንጫ ወስዷል ለሲቲ ቢሆን አናዘር ሩቲን ዴይ ሆነ ነበር በቃ ቢያሸንፍ የፓላስ ግን ታሪክ ነው በ100 አመት ታሪክ ውስጥ ለመጀመሪያ ጊዜ ማለት ነው እና ትልቅ ቀን ነበር ነው ጥቂት ለማንሳት ነው ምሳ የካሽጎ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገራት ገንዘብ ሲልክሎ በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል ካሽጎን ሲጠቀሙ የሚያገኙአቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ገንዘብ በካሽጎ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል ዘመናዊና አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው የካሽጎ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶር እና ከጉግል ፕሌይ ስቶር በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ እንደ ስማችን ብርሃን ነው ስራችን